ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የትግራይ መንግስት ያለፉትን 4 ዓመታት የተደገመውን ውጤት አልባ የውይይት ሂደት ለመድገም የፖለቲካ ፍላጎትም ሆነ ቦታ የለንም አለ። በውይይቱ ለመሳተፍ ቅድመ ሁኔታዎችን አስቀምጠዋል። በቀዳሚነት ወደ እናንተ ይደርሳል። አሜሪካ የቀድሞ ፕሬዝዳንት ኦባሳንጆ ወደ መቀለ ያደረጉትን ጉብኝት አበረታች ስትል ገልጸዋለች። እናቀርብላችኋለን። ህወሓት ይሁን ሌላ በትግራይ ውስጥ ያለ ማንኛውም ኃይል የትግራይ ሉዓላዊነት ለድርድር የማቅረብ ስልጣንም ሆነ ኃላፊነት የለውም ሲል የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። አንዳርጋቸው ጽጌ ላቀረቡላቸው ውንጀላዎችም ምላሽ ሰጥተዋል። በዝርዝር ይዘነዋል። በኦሮሚያ ክልል ምስራቅ ወለጋ ዞን በትግራይና አማራ ተወላጆች ላይ የጅምላ ግድያ እየተፈጸመ መሆኑን ከጥቃቱ ያመለጡ የአይን እማኞች ገለጹ። እንመለከተዋለን። አሜሪካ በሱዳን ሰራዊት ላይ የጦር መሳሪያ ማዕቀብ እንዲጣል ጥያቄ ያቀረበች። ሱዳን በበኩሏ የኤሚሬትስ ተላላኪ ቡድኖች ከተጠያቂነት ማምለጣቸውን ገልጻለች። የሚሉ ሌሎች ዜናዎች ይዘናል። አብራችን ቆዩ። የትግራይ መንግስት ያለፉትን 4 ዓመታት የተደገመውን ውጤት አልባ የውይይት ሂደት ለመድገም የፖለቲካ ፍላጎቱም ሆነ ቦታ የለንም አለ። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ነሐሴ 18 2018 ዓ.ም ወደ መቀለ በመጓዝ ከትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤልና አምባሳደር አዲስ ዓለም ባሌማ ጋር ተወያይተዋል። ጉብኝቱ አስቀድሞ ቀጠሮ ሳይያዝለት የተካሄደ ቢሆንም የትግራይ ፕሬዝዳንት ከፍተኛ የስራ ጫና ያለበትን የጊዜ ሰሌዳ በማስተካከል ኦባሳንጆ ጋር ተገናኝተው መወያየታቸውን የትግራይ መንግስት ባወጣው መግለጫ አስታውቋል። ኦሉሴጉን ኦባሳንጆ በሰኔ ወር ወደ መቀለ መጥተው ከትግራይ አመራሮች ጋር ባደረጉት ውይይት ላይ የተነሱ ጉዳዮች ላይ ከፌዴራል መንግስት በኩል ትርጉም ያለው ክትትል አለመኖሩን የሚል ነው። በሰኔ ወር ውይይት ከፌዴራል መንግስት ጋር ውይይት ለመጀመር የመነሻ ነጥቦች ሊሆኑ ይችላሉ ተብለው ከተለዩት ዋና ዋና ጉዳዮች መካከል በትግራይ ላይ የተጣለውን የኢኮኖሚ እገዳና ከበባ ማንሳት፣ የወታደራዊ ከበባን ማቆምና የጸጥታ ሁኔታውን ማረጋጋት፣ በወረራ ስር ያሉ የትግራይ ግዛቶችን መመለስ፣ በጦርነቱ የተፈናቀሉ ሰዎች በደህንነትና በክብር ወደ ቀያቸው እንዲመለሱ ማድረግና የህዝባዊ ወያነ ሓርነት ትግራይ ህወሓት ህጋዊና ፖለቲካዊ አቋም እንዲመለስ ማድረግ የሚሉ ይገኙበታል። ኦባሳንጆ በወቅቱ ከፌዴራል ባለስልጣናት ጋር ከተወያዩ በኋላ በአንድ ወይም በሁለት ሳምንታት ውስጥ ወደ ትግራይ እንደሚመለሱ ገልጸው ነበር። ሆኖም የጉዳዮቹ አስቸኳይነትና ክብደት ቢኖረውም ተጨባጭ ክትትል እንዳልተደረገ የትግራይ መንግስት ገልጿል። በአሁኑ ውይይትም ከነዚህ ዋና ዋና ጉዳዮች በማናቸውም ላይ ከፌዴራል መንግስት በኩል አዲስ ሀሳብ ወይም ተጨባጭ እድገት የሚያሳይ ማስረጃ እንዳልቀረበ መግለጫው አመላክተዋል። በመሆኑም የትግራይ መንግስት ባለፉት 4 ዓመታት የተደገመውን ውጤት አልባ ሂደት እንደገና ለመጀመር ፍላጎትም ሆነ የፖለቲካ ቦታ እንደሌለው ገልጿል። ያለፉት ዓመታት ተደጋጋሚ ውይይቶችን ባልተፈጸሙ ተስፋዎችና በመሬት ላይ እየባሰ በመጣ ሁኔታ እያለ ሌላ ተስፋ የሌለው ውይይት የማድረግ ፍላጎት የለኝም ብለዋል። የድሮ ሀሳቦችን በመድገም ወይም ባልተጨበጡ እርምጃዎችን ሰላምና መረጋጋት ሊመጡ አይችሉም ያለው የትግራይ መንግስት ከዚህ በተቃራኒ በዋና ዓለም አቀፍ አጋሮች የሚደገፍ ግልጽ የጊዜ ገደብ ያለውና ተአማኒ የሆነ ውይይት ለማድረግ ግን ዝግጁ መሆኑን አስታውቋል። አሜሪካ የቀድሞው ፕሬዝዳንት ኦባሳንጆ ወደ መቀለ ያደረጉትን ጉብኝት አበረታች ስትል ገልጻለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና ለአፍሪካ ህብረት የአሜሪካ ሚስዮን ሻርጄን ዲፈርሰን ዎልተር ፓርስ በጋራ ባወጡት መግለጫ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀለ ያደረጉትን ጉብኝት አዎንታዊ እርምጃ እንደሆነ እንደምትመለከተውና በቅርቡም ተመልሰው እንደሚመጡ ተስፋ እንደምታደርግ ገልጻለች። በትግራይ ህዝብ ዘንድ በሰላም ስምምነቱ የተገታውን አስከፊ ሁኔታ እንደገና ሊያንሰራራ ይችላል በሚል ስጋትና ከፍተኛ ፍርሃት ባለበት በአሁኑ ወቅት የቀድሞ ፕሬዝዳንት የተሰጣቸውን የአፍሪካ ህብረት ተልዕኮ የመወጣት ሚና እጅግ ወሳኝ እንደሆነ በመግለጫው ተመላክተዋል። በኢትዮጵያ የተባበሩት መንግስታት ድርጅት የነዋሪዎች አስተባባሪ ኦዝኒያን ኦጆሊ በቅርቡ እንደተናገሩት ይህ ስጋትና ጭንቀት የተከሰተው ሁሉም አካላት የድርቅ አደጋ በሚጎዳቸው ወገኖች ላይ ትኩረት አድርገው በጋራ መስራት በሚገባቸው ወቅት ነው። ተፈናቃዮችን በሰላምና በክብር ወደ መኖሪያ ቦታቸው በመመለስ ወደ ምርታማ ህይወታቸውን እንዲመለሱ ማድረግ የሁሉም መሪዎች ዋነኛ ዓላማ ሊሆን እንደሚገባና ይህም አቋም በማንሳት በስምምነት የሚሳካ መሆን የአሜሪካ ኤምባሲ በአዲስ አበባ ባወጣው መግለጫ አስታውቋል።
የአሜሪካ የዲፕሎማሲ አካላት ለኢትዮጵያ ሕዝብ ከፍተኛ አዎንታዊ ድርሻ ባለው በዚህ ቁልፍ ጉዳይ ላይ ከቀድሞ ፕሬዝዳንት ኦባሳንጆ ጋር አብሮ ለመስራት በጉጉት እንደሚጠብቁም አረጋግጠዋል። ህወሓት ይሁን ሌላ በትግራይ ውስጥ ያለ ማንኛውም ኃይል የትግራይ ሉዓላዊነት ለድርድር የማቅረብ ስልጣንም ሆነ ኃላፊነት የለውም ሲሉ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። አንዳርጋቸው ጽጌ ላቀረቡላቸው ውንጀላዎችም ምላሽ ሰጥተዋል። የቀድሞ የግንቦት ሰባት መሪና በቀድሞው የኢትዮጵያ የፖለቲካ ሂደት ተሳታፊ የነበሩት አቶ አንዳርጋቸው ጽጌ በተለያዩ ወቅቶች ስለ ብልጽግና መንግስት፣ ስለ ኤርትራ ግንኙነትና ስለ ኢትዮጵያ የፖለቲካ አቅጣጫ እርስ በርስ የሚጣረሱ ንግግሮች በማድረግ ይታወቃሉ። አቶ አንዳርጋቸው በ2010 ዓ.ም አካባቢ ከኤርትራ ጋር የተፈረመውን የዲፕሎማሲያዊ መቀራረብ በተመለከተ አብይን ከኤርትራ ጋር ያገኘሁት እኔ ነኝ ማለታቸው ይጠቀሳል። በተጨማሪም የለውጡ የብልጽግና ሮድማፕ ወይም ፍኖተ ካርታ የእኛ ነው የሚል አቋም ሲያንጸባርቁ እንደነበርም አይዘነጋም። በኋላ ግን ከብልጽግና ጋር የነበራቸው ግንኙነት ተቋርጦ ከሀገር የወጡበት ምክንያት ሲያብራሩ ስርዓቱ ሊሻሻል ወይም ሊለወጥ የማይችል ፍጹም አምባገነንና በዘረኝነቱም የከፋ ሆኗል በማለት ተችተዋል። በሀገር ውስጥ አስተማማኝ የደህንነትና የጸጥታ ሁኔታ ባለመኖሩ ከሀገር ለመውጣት መወሰናቸውን ገልጸዋል። ጽምዶን በተመለከተ በሱዳን በነበረው የጥምረት ኃይሎች ስብሰባ ላይ በአንድ እጅ ማጨብጨብ እንደማይቻል ሁሉ የትግራይና የኤርትራ ህዝቦች በጋራ ካልቆሙ ዘላቂ ሰላም አይመጣም በሚል እሳቤ የፖለቲካ መሪዎች የሆኑ ወታደራዊ መሪዎች ሳያማክሩ የጀመሩትን ጥምረት መሆኑን ገልጸው ነበር። የአማራ ማህበረሰብን መረዳት ያለበት ጥምረቱ በሌላ ሴራ ሳይሆን በህዝቡ ፈቃደኝነት የተመሰረተ መሆኑን አምኖ ከወንድማሞች ጋር በመሆን ብልጽግናን ማንበርከክ አለበት ብለው ነበር። ጽንዶ በአማርኛ ጥማድ ማለት ነው። በአንድ በሬ ማረስ አይቻልም ከሚል ሀሳብ የትግራይ ቦርደር ላይ ያሉ የትግራይና የኤርትራ ማህበረሰቦች በአንድ እጅ ማጨብጨብ እንደማይቻል፣ በአንድ በሬ ማረስ እንደማይቻል ሰላም ማምጣት የምንችለውም ተጣምደን ነው። እንደ ሁለት በሬ እንደ ሁለት እጆች ሆነን ነው። ይሄንን ሰላም የምናመጣው የፖለቲካ መሪዎችን ፈቃድ ጠይቀን የወታደራዊ መሪዎችን ፈቃድ ጠይቀን ሳይሆን እኛ ህዝብ ሰላም የጠማን ህዝቦች እርስ በርስ ተገናኝተን ተነጋግረን ሰላማችን ከሁሉም ነገር እንደሚበልጥ ለሁሉም ማሳየተን የምንጀምረው ነው ብለው በጋራ የጀመሩት ነገር ነው። አማርኛ ተናጋሪ የሆነው ማህበረሰብ ማወቅ ያለበት ጽንዶ ሲባል በሌላው ማህበረሰብ ላይ የተዶለተ ነገር አድርጎ የብልጽግና መንግስት ሊያቀርበው የሚሞክረው ነገር ፍጹም ሐሰት የሆነና ይህ ጉዳይ የፖለቲከኞች የጦር መሪዎች ሳይሆን የህዝብ ለህዝብ ግንኙነት ለዘለቄታ ሰላም፣ ለዘለቄታ ደህንነት በጋራ ለመልማት ህዝብ ቆርጦ ዘላቂ ሰላም መረጋጋትና ልማት ለማምጣት የወሰደው አቅጣጫ ነው። ይሄ ትልቅ እርምጃ ነው። ከቀናት በፊት ደግሞ በአንከር ሚዲያ ቀርበው ህወሓት ከፋኖ ጋር ለመደራደርና የራያና ወልቃይት ጉዳዮችን ላለማንሳት ቃል መግባቱንና ህወሓት ከፋኖ ጋር ለመደራደር በኤርትራ መንግስት በኩል አድርጎ መልእክት ልኳል የሚል ክስ አቅርበዋል። ይህ አቋም ግን ቀደም ሲል ከተናገሯቸው ንግግሮች ጋር የሚጋጭ ነው በሚል ትችት ተሰንዝሮባቸዋል። በእነዚህ ክሶች ላይ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ በፌስቡክ ገጻቸው ምላሽ ሰጥተዋል። አቶ አማኑኤል የትግራይ ሉዓላዊነት ለድርድር ሆነ ለፖለቲካ መሳሪያነት የሚቀርብ ጉዳይ እንዳልሆነ ገልጸዋል። በትግራይ ውስጥ ያለ ማንኛውም ኃይል የትግራይ ሉዓላዊነት ለድርድር የማቅረብ ስልጣንም ሆነ ኃላፊነት የለውም ብለዋል። እንደ አቶ አማኑኤል ገለጻ ህወሓት ከፋኖ ጋር ለመደራደር ሸምጋይ ላከ ወይም የትግራይ ሉዓላዊነት ግዛት አልጠይቅም ብሎ ለኤርትራ መንግስት ቃል ገባ የሚሉ ክሶች እውነት አይደሉም። ህወሓት ለማንኛውም ኃይል ሸምጋይ እንዳላከ አስረድተዋል። አቶ አማኑኤል በተጨማሪም በትግራይ የሚካሄደውን የትብብር ሂደት ዋና ዓላማው ህዝቡን ከህልውና ስጋት ማዳን መሆኑን ገልጸው በተባባሪ ኃይሎችና በህዝቦች መካከል ጥርጣሬ በመፍጠር ትብብሩን ለማፍረስ የሚደረጉ ሙከራዎችን ተችተዋል። የጋራ ትብብሩ አንዱ ኃይል ሌላውን እየለመነ ቃል የሚገባበት ሳይሆን የህልውና ስጋት ያንዣበባቸውን ኃይሎች በጋራ የሚታገልበት መድረክ ነው በማለት የትብብሩን ዓላማ ገልጸዋል።
አቶ አማኑኤል የትግራይ ሉዓላዊነት ለድርድር ወይም ለፖለቲካ ስምምነት እንደማይቀርብ በድጋሜ አስገንዝበዋል። እንደሳቸው አባባል የትግራይ ሕዝብ ጥቅምና የጋራ የህልውና ጉዳይ በመሆኑ በፖለቲካዊ ሴራዎች ወይም በሐሰተኛ መረጃዎች የጋራ ትብብሩ እንዳይፈርስ በጋራ መስራት ይገባል ብለዋል። በኦሮሚያ ክልል በምስራቅ ወለጋ ዞን በትግራይና በአማራ ተወላጆች ላይ የጅምላ ግድያ እየተፈጸመ መሆኑን ከጥቃቱ ያመለጡ የዓይን እማኞች ገለጹ። በኦሮሚያ ክልል በምስራቅ ወለጋ ዞን ጉትን በተባለ አካባቢ ነሐሴ 12 2018 ዓ.ም ጀምሮ በተቀሰቀሰ ጥቃት በንጹሐን የትግራይና የአማራ ተወላጆች ላይ ከፍተኛ ሰብአዊ ውድመት መድረሱን ከስፍራው ያመለጡ የዓይን ምስክሮች ገለጹ። ጉትን በተባለው ስፍራ ማለዳ ላይ የጀመረው ጥቃት እስካሁን ላለፉት ቀናት ያላቋረጠ ሲሆን በትግራይ ተወላጆች የሚኖርባቸው 3 ሙሉ መንደሮች በእሳት እንዲቃጠሉ ተደርጓል። ጥቃቱን ተከትሎ የበርካታ ንጹሐን መኖሪያ ቤቶች የወደሙ ሲሆኑ ንብረቶቻቸውና የቤት እንስሶቻቸው መዘረፋቸውን ነዋሪዎች ገልጸዋል። የተዘረፉ ንብረቶችን በአካባቢው በሚገኝ የመዘጋጃ ቤት ግቢ ውስጥ ሲከፋፈሉ እንደነበር የደረሱ መረጃዎች ይጠቁማሉ። በጥቃቱ እስካሁን ባለው መረጃ ቢያንስ 10 የትግራይ ተወላጆች መገደላቸው የተረጋገጠ ሲሆን በርካታ የአማራ ተወላጆችን በተመሳሳይ ሁኔታ ህይወታቸውን አጥተዋል። ነሐሴ 15 2018 ዓ.ም የተገደለች አንዲት እናት አስከሬን ከቀናት በኋላ የተገኘ ሲሆን አጠገቧ የተቀመጠች ህፃን ልጅ በስናይፐር ጥይት ተመታ በቁስልና በረሃብ ስትሰቃይ መገኘቷን በቪዲዮ የተደገፈ መረጃ ወጥቷል። ነዋሪዎቹ እንደሚሉት ጥቃቱ የመንግስት የጸጥታ ኃይሎችን ጨምሮ የታጠቁ አካላትና ወጣቶች በቅንጅት የፈጸሙት ሲሆን ቤት ለቤት በመዞር መሸሽ ያልቻሉ ነፍሰ ጡር እናቶችና አቅመ ደካሞች ጭምር ግፍ ተፈጽሞባቸዋል። ጥቃቱ ከፖለቲካ ጋር ምንም አይነት ግንኙነት በሌላቸው ንጹሐን ዜጎች ላይ የተፈጸመ መሆኑን የገለጹት ነዋሪዎቹ ከስፍራው ያመለጡ የትግራይ ተወላጆች ሳናልቅ አውጡን በማለት በእንባ የተሞላ የአስቸኳይ ጊዜ እርዳታ ጥሪ ማቅረባቸውን ተገልጸዋል። አሜሪካ በሱዳን ሰራዊት ላይ የጦር መሳሪያ ማዕቀብ እንዲጣል ጥያቄ አቀረበች። ሱዳን በበኩሏ የኢሚሬትስ ተላላኪ ቡድኖች ከተጠያቂነት አምልጠዋል ብላለች። የሱዳን የመንግስታት ድርጅት ቋሚ መልእክተኛ አልሃሪስ ኢድሪስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለታጣቂ ቡድኖች ወታደራዊ ድጋፍ የሚያደርጉትን አካላት ማንነት የሚያውቅ ቢሆንም ማንም ሊነካቸው አልደፈረም ሲል በጽኑ ወቅሰዋል። አምባሳደሩ አክሎም የተባበሩት አረብ ኤሚሬትስ ዩኤኢ በሱዳን ጦርነት ውስጥ ያለውን እጅ የሚያጋልጠውን የዳርፉር ባለሙያዎች ቡድን ሪፖርት እንዳይቀርብ ከፍተኛ ጫናና እንቅፋት እየፈጠረ መሆኑን ገልጸዋል። ሱዳን በዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ አማካኝነት የቀረበውን የውሳኔ ሀሳብ አልቀበልም ብላለች። ብሎስ ከዚህ ቀደም በዳርፉር ክልል ላይ ብቻ ተጥሎ የነበረውን የ1591 የጦር መሳሪያ ማዕቀብ ወደ ሙሉ የሱዳን ግዛት ለማስፋፋት የቀረበውን ረቂቅ ያቀረቡ ሲሆን አምባሳደር ኢድሪስ ግን ይህ እርምጃ የተባበሩት አረብ ኤሚሬትስ የምትደግፈው ፈጣን የድጋፍ ኃይል RSF የውጭ መሳሪያ አቅርቦት ሰንሰለት ሳይነካ ህጋዊው የሱዳን ጦር ሳፍ ብቻ እጁን የሚያሰር ነው ሲሉ አጥብቀው ተቃውመዋል። ብሎስ በበኩላቸው የማዕቀቡ መስፋፋት ውጫዊ ወታደራዊና ገንዘብ ነክ ድጋፎችን በማቋረጥ ውጊያው ለማቆም ዓላማ ያደረገ ነው ብለዋል። በተለይም በ2025 የመጀመሪያ አጋማሽ የሰው አልባ አውሮፕላን ድሮን ጥቃቶች ከ1120 በላይ ንጹሐን ዜጎች መገደላቸውና ይህም ከጠቅላላው የሲቪል ሞት 80 በመቶ እንደሚሸፍን በመግለጽ ድሮኖችና ተዛማጅ ቴክኖሎጂዎችን በማዕቀቡ ውስጥ እንዲካተቱ አሳስበዋል። ሆኖም የሱዳን ተወካይ አልሃሪስ ኢድሪስ በሰጡት ምላሽ ሀገራዊው ጦር ከአመፀኛው ታጣቂ ቡድን ጋር በአንድ ሚዛን ማስቀመጥ የሱዳንን ሉዓላዊነት የሚጋፋ ነው ብለዋል። የጦር መሳሪያ አቅርቦቱ በትክክል ከየት እንደሚመጣ እየታወቀ የማዕቀቡን ማስፋፋት እውነተኛውን ወንጀለኛ የሚያስመልጥ መሆኑን ጠቁመዋል። አምባሳደሩ ጨምረው እንደገለጹት ከእጅ ላይ የሚተኮሱ አየር ላይ ተላላኪ ሚሳኤሎችን ለታጣቂዎች እየደረሱ መሆኑን፣ ይህም ለአፍሪካ ቀንድና ለሳህል ቀጠና ሲቪል አቪዬሽን ትልቅ ስጋት መሆኑን አስጠንቅቀዋል። ሱዳን የጸጥታው ምክር ቤት በነባሩ ማዕቀብ ላይ ትኩረት በማድረግ ለአመፀኛው ስብስብ መሳሪያና ፋይናንስ የሚያቀርቡትን የውጭ አካላትና የኮንትሮባንድ መሳሪያዎች በአስቸኳይ እንዲዘጋ ጥሪ አቅርባለች።
አሜሪካ እስከ 200,000 የቢዝነስና የቱሪስት ቪዛዎችን ለመሰረዝ እየተዘጋጀች ነው። የዶናልድ ትራምፕ አስተዳደር በአሜሪካ የጥገኝነት ጥያቄ ያቀረቡ ወይም በአሁኑ ወቅት የጥገኝነት ሂደት ላይ ያሉ እስከ 200,000 የውጭ ዜጎች የቢ1 እና የቢ2 ቪዛ ለመሰረዝ እየተዘጋጀች መሆኗን አሶሺየትድ ፕሬስ ዘግቧል። የአሶሺየትድ ዘገባ እንደሚለው የአሜሪካ የውጭ ጉዳይ መስሪያ ቤት ከ2016 እስከ 2026 የተሰጡ የቢ1 እና የቢ2 ቪዛዎችን እየመረመረ ሲሆን ቪዛው ይዘው ወደ አሜሪካ ከገቡ በኋላ የጥገኝነት ጥያቄ ያቀረቡ ወይም አሁን የጥገኝነት ጥያቄ የሚያቀርቡ ሰዎች ቪዛቸው ሊሰረዝ ይችላል። ቢ1 ቪዛ በአብዛኛው ለንግድ ጉዞ የሚሰጥ ሲሆን ቢ2 ቪዛ ደግሞ ለቱሪስት፣ ለቤተሰብ ጉብኝት ወይም ለሕክምና ጉዞ ይውላል። የአሜሪካ የውጭ ጉዳይ መስሪያ ቤት ከሀገር ውስጥ ደህንነት መስሪያ ቤት ጋር በመተባበር እንደ አጭር ጊዜ ጎብኚ በመግባት በኋላ በአሜሪካ ለመቆየት የጥገኝነት ጥያቄ የሚያቀርቡ የውጭ ዜጎችን ቪዛ ለመሰረዝ እየሰራ መሆኑን የመስሪያ ቤቱ ቃል አቀባይ ቶሚ ፒጎት ገልጸዋል። ሆኖም እስከ 200,000 የሚለው ቁጥር የመጨረሻ እንዳልሆነ ተገልጿል። የቪዛው ስረዛ ሂደት በተከታታይ ስለሚካሄድ የሚሰረዙት ቪዛዎች ቁጥር ሊለያይ እንደሚችል የአሜሪካ ባለስልጣናት አስረድተዋል። የቪዛ ስረዛው ግን በራሱ ለግለሰቦቹ ወዲያውኑ ከአሜሪካ መባረር ማለት አይደለም። በአሁኑ ወቅት የጥገኝነት ጉዳያቸው በሂደት ላይ ያሉ ሰዎች የንግድ ወይም የቱሪስት ጎብኚ ሁኔታቸውን ሊያጡ እንደሚችሉ፣ ነገር ግን ወዲያውኑ መባረራቸው እንደማይከተል ባለስልጣናቱ ገልጸዋል። ይህ እርምጃ ከተፈጸመ በአሜሪካ ታሪክ ትልቁ አንድ ጊዜ የቪዛ ስረዛ ሊሆን ይችላል። የቪዛ ስረዛው ሕጋዊ ፈተና ሊገጥመውም እንደሚችል አሶሲየትድ ፕሬስ ዘግቧል። የትራምፕ ሁለተኛ የስልጣን ዘመን ከጀመረ ወዲህ የአሜሪካ መንግስት በቪዛ አመልካቾች ላይ ተጨማሪ ማጣሪያ መስፈርቶችን በመጨመር የማህበራዊ ሚዲያ ታሪክ መረጃ በመጠየቅ ከፍተኛ የቪዛ ቦንድ እንዲከፍሉ በማድረግና ለአንዳንድ ሀገራት የቪዛ እገዳ በመጣል የኢሚግሬሽን ፖሊሲውን አጠናክረዋል። በተጨማሪም የአሶሺየትድ ፕሬስ መረጃ እንደሚያመለክተው ባለፉት 18 ወራት ውስጥ ወደ 175,000 ቪዛዎች በወንጀል የተፈረደባቸው ወይም በወንጀል የተጠረጠሩ ሰዎችን ጨምሮ ተሰርዟል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።